ክፍል 6 አሁንም ስለዚህ ታላቅ ሰው ስለ በካፋ ቸርነት ፍቅርና ትሕትና በጥቂቱ እናገራለሁ። ወደ ቤትም በገባ ጊዜ ቁጥር የሌላቸው 70 ሥጋ ያላቸው ከብቶች እንዲታረዱ አዘዘ። መኳንንቱንም ጠርቶ በፊቱ አስቀመጣቸው። በዚያም ጊዜም ማዕድ እንዲያቀርቡ አዘዘ። መኳንንቱም ይህንን ሰምተው እንደ ልማዳቸው ማዕዱ እስኪዘጋጅ ድረስ ወደ ደጃፍ ለመውጣት ተነሱ። ንጉሡ ግን አትውጡ አላቸው። ማዕዱም በፊታቸው ተዘጋጀ። ለሚቀመጡትና ለሚቆሙት፣ ለሚቀድሙትና ለሚከተሉትም ሁሉ እንደየማዕረጋቸው የሚበሉትንና የሚጠጡትን አጠገባቸው። በካፋ ልበ ጠቢብና አንደበተ ርቱዕ ምላሰ ስለታም ነውና ይህንን እውቀትም መምህሩ ክርስቶስ ምስጋና ይድረሰውና 5 እንጀራና 2 ዓሣ 5,000 ሰዎችን ሴቶችና ሕፃናትን ሳይጨምር እንደየማዕረጋቸው ባጠገባቸው ጊዜ አስተምሮታል። ክርስቶስ የተራቡ መሆናቸውን ባየ ጊዜ ደቀ መዛሙርቱን እንደየማዕረጋቸው በየክፍሉ አስቀምጧቸው ብሏቸው ነበርና የዚህን ንጉሥ የበካፋን ነገር እያንዳንዱን በጥንቃቄ መዘርዘር ብፈልግ በብዙ ዘመናት እንኳ ተጽፎ አይናቅም አያልቅም። ነገር ግን የነገሩን ርዝማኔ ትቼ በጥቂቱ እናገራለሁ። የነነዌ ጾም መግቢያ በሆነው በሰኞ ዕለትም ንጉሡ ሕዝቡ እስኪሰበሰብ ድረስ በዚያ ዋለ። በዚያም የዳሞቱ ደጃዝማች ማሞና የይባባው አዛዢ ብንያም መጡ። ከንጉሡም ጋር ከተገናኙ በኋላ ወደ አገራቸው ተመለሱ። የማክሰኞ ዕለትም ንጉሡ ከደብረ ጾት ተነስቶ በፈረሱ ላይ ተጭኖ ፈረሱን እየጋለበ ከጥቂት ሰራዊት ጋር ሄደ። በቅዱስ ጊዮርጊስ ቤተ ክርስቲያንም ደርሶ ቻኩ በሚባል ቦታ አደረ። በረቡዕ ዕለትም ጃንስ አደረ። የነነዌ ፍቺ በሆነው በሐሙስ ዕለትም አረፋ አደረ። በዓርብ ዕለት ደርቅ ወንዝ በቅዳሜ ሰንበትም ወንዳ ደረሰ። በዚያም ቁጥር የሚባሉ ጥቂት የጃዊ ሰዎች መጡ። ንጉሡንም በጃዊ ቋንቋ እንዲህ አሉት፣ ንጉሥ ሆይ ማረን፣ እኛ የአንተ ባሪያዎችና የአባትህም ባሪያዎች ነንና። ጌታ ሆይ እኛ ብናበድልም በደል ቢኖርብንም በደል የእኛ ነው፣ ምሕረት ግን የአንተ ነው። ንጉሡም ሂዱ ምሬያችኋለሁ፣ ነገር ግን ሮጌንና ነቾ እምዬን አምጧቸው፣ ካላመጣችኋቸው ግን አራችሁን ትበላላችሁ፣ ሽንታችሁንም ትጠጣላችሁ።